በበርካቶች ዘንድ ተወዳጁ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ኢትዮጵያ ገቡ። ኢትዮጵያም ሲገቡ በዚህ አይነት መልኩ አቀባበል እየተደረገላቸው ነው። ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆይታችኋል እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። የቱርክ የፕሬዝዳንት ረሲፕ ጣይብ ኤርዶዋን ኢትዮጵያ ገብተዋል። ታላቅ ደማቅ አቀባበል ነው የተደረገላቸው። አቀባበላቸውም እንግዲህ ይሄንን ይመስላል። በቪዲዮም የምናሳያችሁ ይሆናል። የቱርክ የሪፐብሊክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ኢትዮጵያ እንደሚገቡ ትናንትና በመረጃ ሰዓታችን ወደ እናንተ ማድረሳችን ይታወሳል። ኢትዮጵያ ከገቡበት አንዱ ኢትዮጵያን ለማሸማገል ነው ከማን ጋር የሚለውን መረጃና ሌሎች የመጡበትን ወሳኝ ጉዳዮችን በተመለከተ መረጃዎችን ይዘናል የምናስደምጣችሁ ይሆናል። የቱርክ የፕሬዝዳንቱ ኢትዮጵያ መግምጣቱ ቀላል አይደለም። ቱርክ በአሸማጋይነቷ ትታወቃለችና በርካታ የሰላም ጉዳዮች እንደሚፈቱ ተስፋ እናደርጋለን። ታዲያ በዜና መረጃችን የቱርኩ ፕሬዝዳንት ኢትዮጵያ የገቡበት ዋነኛ ዓላማቸው ምንድነው የሚለውንና ቱርክ በአሁን ሰዓት አላስቆም አላስቀምጥ አላስተኛ ያላት ጉዳይ አለ። እሱንም በመረጃችን አካተናል። ሙሉ መረጃውን የምናጋራችሁ ነው። አብራችሁን ቆዩ። ክብራን አድማጭ ተመልካቾቻችን በየሰዓቱ መሰል መረጃ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃችን ስናቀና የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ኢትዮጵያ ገቡ። የቱርክ የሪፐብሊክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ኢትዮጵያ መግባታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ በይፋዊ ፌስቡክ ገጻቸው ላይ ባሰፈሩት መልእክትም የቱርክ የሪፐብሊክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ወደ ምድረ ቀዳማዊቱ ሀገር ኢትዮጵያ እንኳን በደህና መጡ ለማለት እወዳለሁም ብለዋል። አክለውም ይፋዊ የስራ ጉብኝት ልውውጦችን በቱርክዬና በኢትዮጵያ መካከል ያለውን ጥልቅ የአጋርነት ጥንካሬ የሚያንጸባርቅ ነው ሲሉም ተናግረዋል። ከአንካራ አዲስ አበባ በሁለቱ ጥንታዊ ሀገራት መካከል ያለውን ትብብር ይበልጥ የሚያጠናክሩና ዘላቂ ትስስርን የሚያረጋግጡ ውጤታማ ውይይቶች እንደሚኖሩን እመኛለሁ ሲሉ ጠቅላይ ሚኒስተሩ አክለዋል። የጉብኝቱ ዋና ዋና ነጥቦች ታሪካዊ ምዕራፍ ጉብኝቱ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት 100ኛ ዓመትን ለማክበር የታለመ ነው። በ16ኛው ክፍለ ዘመን የጀመረው ታሪክ ግንኙነት አሁን ላይ ወደ ስትራቴጂካዊ አጋርነት ማደጉ ተገልጿል። የኢኮኖሚ ጸጥታ ትብብር በቱርክ በኢትዮጵያ ውስጥ በቢሊየን የሚቆጠሩ ዶላር ኢንቨስትመንት ያላት ሲሆን በዛሬ ውይይት በንግድ መሰረተ ልማትና በጸጥታ ዘርፎች ላይ አዳዲስ ስምምነቶች ይፈራረማሉ ተብሎ ይጠበቃል። የቀጠናው መረጋጋት ጉብኝቱ በአፍሪካ ቀንድ ካለው ወቅታዊ ውጥረትና ቱርክ በቀጠናው ካላት የዲፕሎማሲያዊ ሽምግልና ሚና ጋር የተቆራኘ ነው የሚሉ ምሁራንም አሉ። የኢትዮጵያ መንግስት መገናኛ ብዙሃን ፕሬዝዳንቱን የአዲሷ ቱርክ መሐንዲስ በማለት የሁለቱን ሀገራት ግንኙነት ጥንካሬ ሲያጎላ፣ ገለልተኛ ተንታኞች ግን ቱርክ በቀይ ባህርና በአፍሪካ ቀንድ ያላትን ስትራቴጂካዊ ተጽዕኖ ለማስፋፋት የምታደርገው ጥረት አካል እንደሆነም ይገልጹታል። የመሪዎች መልእክት ጠቅላይ ሚኒስትር አብይ አህመድ ለፕሬዝዳንቱ ባደረጉት እንኳን ደህና መጡ መልእክት ይህ ጉብኝት ልውውጡ በሁለቱ ጥንታዊ ሀገራት መካከል ያለውን የጸና አጋርነት የሚያሳይ ነው ብለዋል። በቱርክ በኩልም ግንኙነቱ ያለ ሶስተኛ ወገን ጣልቃ ገብነት በግልጽነት ላይ የተመሰረተ መሆኑን ለሁለቱም ወገኖች ጠቃሚ እንደሆነም አመላክቷል። ቱርክ ከኢትዮጵያ ጋር የጠበቀ ግንኙነት ያላት ቱርክ ባለፉት ዓመታት በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ ኤሲያ ውስጥ በተለያዩ መስኮች ቀላል የማይባል ተሰሚነት አላት። በዓለም ዙሪያ በንግድ በኢንቨስትመንትና በወታደራዊ መስኮች ያላት ተጽዕኖ እየሰፋ የመጣው ቱርክ ግጭቶችን ለማስቆምና ሰላም እንዲወርድ በሚደረጉ ጥረቶች ውስጥም አስተዋጽኦ እየጎላ እየመጣ ነው። በፕሬዝዳንቱና በውጭ ጉዳይ ሚኒስቴር የሚመራው ይህ የቱርክ ተሳትፎ በዋና አሳሳቢ ዓለም አቀፍ ግጭትና ጉዳዮች ላይም ይስተዋላል። በተለያዩ ቀጠናዎች የሚገኙ ባላንጣ ሀገራትን ወደ አንድ ለማምጣት የተለያዩ ጥረቶችን ስታደርግ የከረመችው ቱርክም ከቅርብ ዓመታት ወዲህ በዓለም አቀፍ መድረክ ያላትን የአሸማጋይነት ሚና ለማሳደግ የምታደርገው ሙከራም ጨምሮላታል። አንካራ ኢትዮጵያና ሶማሌ፣ ዩክሬንና ሩሲያ፣ ታሊባንና ፓኪስታን በሽምግልና ረገድ ከፍተኛ ሚና ተጫውታለች። በሌሎች ቀጠናዎች ባላንጣዎችን ለማስታረቅ ጥያቄ ስታቀርብም ከርማለች። የቱርክ ባላንጣዎችን የማሸማገል ጥረት አንካራ ገንቢ ሚና ያላት እንዲሁም ለዓለም አቀፍ መረጋጋት አዎንታዊ አስተዋጽኦ የምታደርግ ሀገር ሆና እንድትታይ እንደሚደረግ የሀገሪቱ ባለስልጣናትና የመንግስት ደጋፊዎች ተንታኞችም ይናገራሉ። ይህ አካሄድ በዓለም መድረክ ላይ ያላትን ክብር እንደሚያሳድግም ያስረዳሉ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ባለፈው ህዳር ላይ
ኒውስሊክ በተሰኘው የአሜሪካ ሳምንታዊ መጽሔት ላይ ባወጣው ጽሑፋቸው ሀገራቸው ግጭት እንዲፈቱ ለማድረግ ወደ ኋላ ለማለቷንም ገልጸዋል። ፕሬዝዳንቱ ከካውካሰስ እስከ አፍሪካ እንዲሁም ከመካከለኛው ምስራቅ እስከ ባልካን በተዘረጋው ሰፊ ቀጠና ውስጥም ቱርክ ግጭቶችን ፍትሃዊ ዲፕሎማሲያዊ መፍትሄ እንዲገኝላቸው ከማድረግ እንዲሁም ዘላቂና ፍትሃዊ ሰላም እንዲመጣ ያለበትን ኃላፊነት ከመወጣት አልተቆጠበችም ሲሉም ጽፈዋል። የውጭ ጉዳይ ሚኒስተሩ ቱርክ በዓለም አቀፍ የሰላም ሽምግልና መስክ መሪነቱን የመያዝ ዓላማ እንዳላትም ይገልጻሉ። የፕሬዝዳንቱ የኮሚኒኬሽን ኃላፊ ደግሞ ቱርክ ዓለም አቀፍ ቀውሶችን ለመፍታት ቁልፍ ሀገር እንደሆነችም ይናገራሉ። ምንም እንኳን ይህ ትጋት ተደጋግሞ ቢገለጽም በቅርብ ጊዜ ወዲህ አንካራ የአደራዳሪነት ሚናዋን ለመወጣት የምታደርገው ጥረት እንቅፋቶችም በዝተውባታል። የሩሲያና የዩክሬን ጦርነትን ለመቋጨት ጠንካራ ፍላጎት ያላቸው ኤርዶዋን የመሪዎች ጉባኤን ለማስተናገድ ፍላጎታቸውን ቢገልጹም በቅርብ ጊዜ በሞስኮና ኪየቭ መካከል በተደረጉ ንግግሮች የተስተናገዱት አቡዳቢ ውስጥ ነው። በተመሳሳይ ቱርክ በተያዘው የካቲት ወር የተካሄደውን የአሜሪካንና የኢራን ወሳኝ ድርድር ለማስተናገድ ተስፋ አድርጋ ነበር። በመጨረሻም ግን ውይይቱ ኦማን ውስጥ ተካሂዷል። ይህም የመንግስት ደጋፊ በሆኑ የቱርክ ተንታኞች ዘንድም ቁጣን ቀስቅሷል። ቱርክ የትኞቹን ሀገራት አሸማግላለች ስንል ከቅርብ ዓመታት ወዲህ ቱርክ አጎራባሽ በሆኑ አካባቢዎችና በሰፊው ቀጠና ውስጥ ያሉ ባላንጣዎችን አሸማግላል። ለሶማሌላንድ እውቅና ያሰጣታል የተባለው የአዲስ አበባና ሀርጌሳ ስምምነት መፈራረምን ተከትሎ በሶማሊያና በኢትዮጵያ መካከል ተፈጥሮ የነበረው ውጥረት መፍትሄ ያገኘው በቱርክ አሸማጋይነትም ነበር። ቱርክ በኢትዮጵያና በሶማሊያ ባለስልጣናት መካከል የተካሄዱ ቀጥተኛ ያልሆኑ ስብሰባዎችን አስተናግዳለች። በመጨረሻም በታህሳስ 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድና የሶማሌ ፕሬዝዳንት ሀሰን ሼክ መሐመድን ወደ ቱርክ ተጉዘው ስምምነትም ተፈራርመዋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን መሀል ላይ ተቀምጠው በተፈጸመው ስምምነት ላይ ሁለቱ ሀገራት አንዳቸው የሌላኛውን ሉዓላዊነትና ነጻነትና እውቅናን ሰጥተዋል። ሩሲያ በአውሮፓውያኑ 2022 ዩክሬን ላይ ሙሉ በሙሉ ወረራ ከከፈተችበት ጊዜ አንስቶ ቱርክ የዩክሬንና የሩሲያን ለማስታረቅ የተዘጋጁ በርካታ ዝርዝር ድርድሮችን ኢስታንቡል ከተማ ውስጥ አስተናግዳለች። የመጨረሻው ንግግር የተካሄደው በሰኔ 2025ም ነበር። ሁለቱ ሀገራት በርካታ የጦር እስረኞችን እንዲለዋወጡ እንዲሁም በጥቁር ባህር በኩል የእህል ምርቶችን ወደ ውጪ ለመላክ እንዲቻል ያደረጉት ስምምነቶች የተዳረሱት ቱርክ ውስጥም ነው። የአፍጋኒስታኑ የታሊባን አስተዳደርና ፓኪስታን ኳታር ውስጥ ባደረጉት ንግግር ላይ አሸማጋይ ሆና ያቀረበችው ቱርክም ነች። ኋላ ላይም በ2025 ንግግሩ ኢስታንቡል ውስጥም ቀጥሏል። ይሁን እንጂ እነዚህ ንግግሮች ስምምነት ላይ ሳይደረስባቸውም ቆመዋል። ትሪፖሊ ውስጥ በሚገኘው ፕሬዝዳንት ምክር ቤት ስር በሚተዳደረው የሊቢያው ራዳ ሚሊሻና ሀገሪቱ የብሔራዊ ደህንነት መንግስት መካከል ባለፈው መስከረም ላይ የተደረሰው ተኩስ አቁም ስምምነት የተሳካው በቱርክ የስለላ ድርጅትም ነበር። ባለፈው ዓመት ታህሳስ ላይ ሱዳን ወታደራዊ መንግስት የተባበሩት አረብ ኤምሬት ለፈጥኖ ደራሽ ኃይሉ ድሮኖች እያቀረበች ነው የሚል ክስ በማሰማት ኤርዶዋን ካርቱምና አቡዳቢን ለማሸማገል ጥያቄ አቅርበው ነበር። እንኳን ቱርክ የአሸማጋይነት ሚናዋ እየጨመረ ቢመጣም ሌሎች ተዋናዮች የሚያደርጉት ተመሳሳይ እንቅስቃሴ እያበሳጫትም ይመስላል። አሜሪካ ሰሞኑኛ ሩሲያና የዩክሬንን የማሸማገል ጥረት ያስተናገደችው የተባበሩት አረብ ኤምሬቶችም ነች። ከሞስኮና ከኪየቭ ንግግር በኋላ መግለጫ ያወጣው የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስተር ሁለቱንም ወገኖችም አመስግኗል። መግለጫ ሁለቱ ሀገራት በተባበሩት አረብ ኤምሬቶች በሚደረገው ጥምረት የምትጫወተው ሚና ላይ ያላቸውን መተማመን አጉልተውም አሳይተዋል። ሌላኛው የመካከለኛው ምስራቅ አገር ኦማን ደግሞ ከኢራን ጋር ያላትን ነባር ግንኙነት በመጠቀም ከሞስኮ ጋር የተካሄደ ያለውን የአሜሪካና የኢራንን ንግግር አስተናግዳለች። ይህም ቱርክን ከጨዋታ ውጪ አድርጓታል። አንጋፋው ታሪካዊ ጋዜጠኛ ሙራት በቱርክና በእስራኤል መካከል ያለውን ባላንጣነት አንካራ የአሜሪካና ኢራንን ንግግር ለማስተናገድ ያደረገችው ጥረት እንዳይሳካ አስተዋጽኦ አድርጎ ሊሆን እንደሚችልም ጠቁመዋል። ጋዜጠኛው በማሸማገል ጥረቶች ውስጥም እንቅፋት የሚሆን ጉዳይ የቱርክና የእስራኤል ግንኙነት እንደሆነም ገልጿል። ለእስራኤል አንካራ ያንን ያህል የምትተማመን ተዋናይ አይደለችም፣ ግን ደግሞ ሙሉ በሙሉ ልትተዋት የማትችል የግንኙነት መስመር ነች ሲልም ጽፏል። የአሜሪካና የኢራን ንግግር ቱርክ መሄዷ ቀርቶ ወደ ሌላ ቦታ መዘዋወሩ መንግስት ደጋፊ ተንታኞችን አስቆጥቷል። ኢራን የቱርክ ቀጠናዊ መሪነትና የዲፕሎማሲያዊ ስኬት ስለሚያስፈልጋት ንግግሩ ቱርክ ውስጥ እንዲካሄድ ጠይቃለች የሚል ክስም ጭምርም አቅርበዋል። የተከበራችሁ የኢትዮናስ ሚዲያ ቤተሰቦቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ በሌሎች መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልኝ።